ስንት አይነት ጨዋታ አለ። በጣም ብዙ አይነት ጨዋታ አለ። ክረምትማ በቃ መዝናኛ ጊዜያችን አልነበረን። ስንት ብዙ አይነት ያው ማለት ኳስም ይሁን ምንም ይሁን በደንብ የምታገኙ ጊዜ መራገጫ ጊዜ የምታገኙ እኮ ክረምት ላይ ነው። የሆነ ቦታ የት እንደምትወረውሩ ማታውቁ። ከዛ ሜዳ እንገባለን። በቃ ምሳም ቁርስም ራትም እሱ ነው ጨዋታ ነው። አበዱን በቃ ጭቅላተ ፊት አንድ ነገር ሳይቀር ጭቃ በጭቃ ሆነን እንመጣለን እና ፍትህ ነው ያጣሁት። ፍትህ እንዲሰፍን ነው የምፈልገው። ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ። አይደለም ከምን አንፃር መሰላው? ቆይ አይደለም ልጨርሳ ነው። እሺ የ2 ዓመት ህፃን የሚደፍር ወንድ በተኛችበት ገሎ ሄደ። አሳያችሁ እንደሱ ነው እየሰራች በጭራሽ። ቆይ በቃ ስለሷ ነው ያወራው። ስለአንቺ እኮ አይደለም። አይ ነው ቆይ ልንገር። አይ አትበላት ያልሽኝ ከሆነ ስህተት አይደል? አትበላት ኢንተርቪው ግዲናይ ነው ወቅት ነው እኮ ያንተ አስተሳሰብ ያንተ ነው። ጆርዲ እያለች ያለችው መልካም ወንድን አይደለም። ለኔ ደግሞ እሱ ወንድ አይደለም። ቴንክ ዩ እኮ ለዛ እየተዳደርኩ ስለሆነ አቁምና እኔ ላውራ። ጨረስኩ። አመሰግናለሁ። ሰላም ጤና ይስጥልን። እንዴት ናችሁልን? ክብራትና ክብራን አድማጭ ተመልካቾቻችን እንዴት ከርማችሁልናል? እኛ አለነው። እንግዲህ ክረምቱም መጥቷል። በክረምቱ ዝናብ ከላይ ይዘንባል፣ ከስርም ደግሞ ጎርፍ አለ። ጥንቃቄ እየተደረገ ክረምትን አግባብና ለዛ ባለው ሁኔታ እንድታሳልፉ ከኛ ከዝግጅት ክፍል እንመኝላችኋለን። ምክንያቱም ክረምት በራሱ በባህሪው ልጆች ከወላጆቻቸው ጋር ብዙ ጊዜ የሚያሳልፉበት ወቅት ነው አይደል? እስኪ ከክረምት ጋር ተያይዞ ምን ትውስታ ነው? ትውስታሽ አሁን ከልጅሽ ጋርስ እንዴት? የኔ ትምህርት ቤት ስላልገባ ብዙ ክረምትና በጋውን አላውቀውም። እሺ አንቺ በልጅነትስ ዝናብ እየዘነበሽ ምናምን ትጫወቺ ነበር? በረዶ በላ ነበር እያነሳሽ? ኦኬ ከላይ ዱብ ሲል በረዶ እንዲህ የሆነ ቦታ ይከማች የለ በቃ ወጥቼ እሱን በላ ነበር እና ታመም ነበር። ምን ቶን ሲል ምናምን ሆር ቁርጣት ምናምን ይለቅም ቆሻሻ ነው። አሁን አንዳንዴ አሸንዳ እንደዚህ ሞልቶ ከአሸንዳ የሚወጣም ማለት እበላ ነበር። ከዛ ያመኛል። ሳንቲም ላለማውጣት ነው ለበረዶ። ማን ይሰጣል? እሺ ዘመንሽ ስንት አይነት ጨዋታ አለ። በጣም ብዙ አይነት ጨዋታ አለ። ክረምትማ በቃ መዝናኛ ጊዜያችን አልነበረን። ስንት ብዙ አይነት ያው ማለት ኳስም ይሁን ምንም ይሁን በደንብ የምታገኙ ጊዜ መራገጫ ጊዜ የምታገኙ እኮ ክረምት ላይ ነው። ክልከላም የለም አይደል? አዎ የት ይሄጃል የት ትባያለሽ። እዛኔ ነው በደንብ ትዝናኝ። እንዳሁኑ ልጆች ደግሞ እንትን ቦታ ቢያንስ አላጣንም። አሁን ፎቅ ላይ ምናምን ስለሚኖር በብዛት የእንትን የመዝናኛ ቦታ አሁን በፊት በየሰፈሩ እኮ ኳስ ሜዳዎች ነበሩ፣ ትናንሽ ኳስ ሜዳዎች እና መደሰቻ በቃ ሄደሽ ሳር ምናምን አለ ከልጆች ጋርም በደንብ ትገናኛለሽ። ትፈርጪ ምንም አትጎጂም። በጋ ሲሆን እኮ እንትን ይላል ትጋጋጫለሽ ምናምን። ክረምት ከሆነ ግን በቃ በጣም አሪፍ ነው እና ጥሩ መዝናኛ ጊዜ ነበር። ደስ ይላል። እኔ አሁን ነው መለስ ብዬ ሳስበው የኔ ልብስ የሚያጥቡ የነበሩ እህቴም ትሆን ወይ ቤት የምታግዘን ሞግዚታችን ምናምን ነበረችና አሁን የኔ ልጆች እንደዛ ጭቃ በጭቃ ሲሆኑ ታገሳለሁ እላለሁ። የእውነት በጣም እኮ የሚገርም ንጹህ ሆኜ ምናምን እየተጸየፍኩ ጭቃውን ሄጄ ከዛ መንከባለያሽ ሲሆናል መንከባለያሽ በቃ ልጅና ደስ ይላል። ያልተጠራች እንግዳ አስቸገረች እና ኳስ እንጫወታለን። በቃ የሆነ አሁን የክረምት ትምህርትን በኋላ ደግሞ ትንሽ ከፍ ካለም በኋላ ጀምረን ነበር። በቃ ደፍተሩን የሆነ ቦታ የት እንደምትወረውሩ ማታውቁ። ከዛ ሜዳ እንገባለን። በቃ ምሳም ቁርስም ራትም እሱ ነው ጨዋታ ነው። አበዱን በቃ ጭቅላተ ፊት አንድ ነገር ሳይቀር ጭቃ በጭቃ ሆነን እንመጣለን እና ሌላው ደግሞ በጣም ደስ የሚለኝ ዳማ ጨዋታ ነበር። እነዛ መንጋ ያው በቤተሰብ ሲጫወቱ እንደነበር አንዴ በነበረ እንትን አይተና በጣም ጎበዞች ናቸው። ሁሉም ጎበዞች ናቸው። እኔን አሸነፍከኝ ግን እኔ ተሳለኝም ግን ሞስት ፕሮባብሊ ላሸንፍ ነው እንጂ በጣም ጎበዞች ኤኒዌይስ በጣም ብቻ ጎበዞች ናቸው። እኛ በውሃ ነበር የምንጫወተው ዳማ
ስትሸነፊ ውሃ መጠጣት ነው ቅጣት። በስመ አብ አቃልሽ ሆድሽ የተነሳሽ ሽንት ትመጪያለሽ ቁጭ የተነሳሽ ሽንት አያልቅም እኮ እዛ ቅዝቃዜ ውሃ ነበረ ፍክክሩ ምናምንና ዳማ እንጫወታለን ታሪኮች እናወራለን ተረቶች በጣም ምርጥ ተረቶች ያን የሰማቸው ናቸው የእውነትና ደስ የሚል ክረምት ትዝታ ነበር። እንግዲህ ክብራን አድማጭ ተመልካቾች ምን አይነት ትዝታ አላችሁ ከክረምት ጋር ተያይዞ እናንተ ሐሳብ አስተያየቶቻችሁን አኑሩልን እዚህ ጋር እንማርበታለን። ደስ ይላል። የት አካባቢ እንደነበራችሁና ምን አብዝታችሁ የምትጫወቱት የነበረው ክፍለ ሀገር የነበራችሁ ልትሆኑ ትችላላችሁ አዲስ አበባ ሌሎች ዋና ዋና ከተሞችም ላይ ነበራችሁ ሐሳብ አስተያየቶቻችሁን አኑሩልን። እንግዲህ የመጀመሪያ ቪዲዮአችንን አይተን ፕሮግራማችንን በዛው እንጀምራለን። ወደ ቪዲዮ ቀጥታ። እኔ ብር አላጣው ፍትህ ነው ያጣሁት ፍትህ እንዲሰፍን ነው የምፈልገው ያው የገንዘብ አቋሜ ደግሞ ሲሪየስ አቋም ነው የገንዘብ ያው አንዳንድ ጊዜ ሰው የሚጠራህብህ እንትን በቃ የቋጣሪ ታንኪ ሜን ኮምፕሊመንት ነው ለመዘለ በአግባብ ከሆነ ሚሊየን አውጣ ሲሉኝ ምንም ችግር የለብኝም አላግባብ ከሆነ 1000 ለምን ዋይ ብዬ 10 ጊዜ ጠይቃለሁ አንዳንድ ሰው ይመጣና ኧረ በእናትህ እንደ ደስ አይልም በቃ ዝም ብላ አትገላገልም ለምን ይሄ ሀቢት ነው ለምን እገላገላለሁ አሁን ሪሰንትሊ ምን ሆነ መሰላችሁ እኛ አሁን ቡና ልናበቅል ገብተናልና አንድ ችግር ገጠመን አሁን እኛ አሁን ሊዝ ገብተናል ዛሬ ለ45 አመት ማለት ነው ለ45 ሊዝ ገብተናል አይ ቀይረነዋል አሉ ምኑን የመሬት ሊዝ እንትኑ ሲስተም ልትቀይሩማ አትችሉም ከ45 አመት በኋላ እንገናኝ እንደውል ከዛ በኋላ ነው አትችሉም ለሰም እዚህ ሱሉልታም የገጠመኝ ነገር የሊዝ ጉዳይ የተስማማቸው የተፈራረምነው ይሄ ነው እንዴት እዚህ ትከራከራለህ አንላቀቅም ስተደኝ እኔ አሁን ይሄ አቋሜ ነው ለምን ወደፊትም ብትመጡብኝ እናንተም ጭምር አይ ኖ እኔ በዚህ ይሄንን የሚሰማኝ ሰው ካለ እኔ ለማምንበትና ትክክለኛ አያችሁ እኛ ሀገር እኮ የጎደለን እሱ ፍትህ አንድ ዳኞች ነገሩኝ በጣም ኢንተረስቲንግ ነገር እንደው ነገር ካላበዛውባችሁ ልንገር አንድ ከየት ሀገር ነው በጣም ሩቅ ቦታ የሄደ ክርክር ተከራከረ ምንድነው ክርክሩ አሉ የ50 ብር ክርክር ነው የ50 ብር ክርክር ከ700 ኪሎ ሜትር መጥቶ እየተከራከረ ነበር እና በሁለተኛው ቀጠሮ እዛ ከ700 ኪሎ ሜትር ላይ የጻፉለት ቀጠሮ ምን ይላል መሰለህ የቀን ቀጠሮ አልቀጠሩትም እና እዚህ አዲስ አበባ ዞ መጥቶ ሲያይ ቀጠሮው ቀኑ አልተጠቀሰም ምን እናርገ ቀኑ አልተጠቀሰም ይህ በጣም አዘንን እና በቃ አዘኑና ሶስቱም ዳኞች ይሄ 50 ብር እንመልስለታል ይሄ እንግዲህ ሰውዬ እንግዲህ አየና እናንተ አልበደላችሁኝም እናንተ ዳኞች እነዛን የበደሉኝ ነገር ነገ እጄ እመጣለሁ ሄጄ እንደገና 700 ኪሎ ሜትር እያወጣ ያለው ልባርክ 50 ለ50 ብር ተብሎ ይሄ ድሮ ጥንት የሆነ ነው ከዛ ቆይ ብለው አትለፋ ምናምን ብለው አዋጡና እዛ 50 ብር ንውስቲ ብለው እንደዚህ ሰጡት ምንድነው አላችሁ አይ እንደው ከምትለፋ በቃ ይሄ 50 ብር እኛ እንትን ብለን ክቡር ዳኞች አመሰግናለሁ እኔ ብር አላጣው ፍትህ ነው ያጣሁት ፍትህ እንዲሰፍን ነው የምፈልገው ከዛ እውነትም ነገርየው መጨረሻ ተፈረደለት የሚገርም ሀገሩ ተመልሷሉ የ50 ስንት ጥፍ አድርጎ በቃ ፍትህ አገኘው ብሎ ደስ ብሎት ከዚህ አዲስ አበባ ሄዷል በፍትህ ህዝብ ሁሉ ጠርቶ ጋበዘ ይባላል እና ፍትህ ቫልዩለስ ማለት እንትኑ ምንድነው ይለዋል መሰል በገንዘብ የምትተምነው አይደለም በውል ከሄደች በቅሎዬ ያለ ውል ሄደች ጭብጦዬ ይባላል የእውነት ስለ ፍትህ ርትህ አባት እናቶቻችን በጣም ይናገሩታል ነው የሚባለው የእውነት አንዴም ሰምተን ነበር የነበርኩት ይወልህ ባሌ ሮቤ ነው የነበርነው ጎባና ሮቤ እንዲህ የተመላለስን ነው ምን ሰራ የነበረውና አንድ ሰው ብድር ይበደርና አይመልስለትም ከዛ ሚስቱን ይልከታል
ትራንስፖርት ከፍሎ ነው የሚልካት 6 ብር ይሁን ምናምን ደርሶ መልስ 12 ብር ይልካታል ከዛ አይሰጠውም ተመልሳ ትመጣለች አሁንም ይልካል ከዛ ስንት ብር ነው ለመሆኑ እዛ ያለው ሲናገር ብሩ እዛ ሄዳ ተቀብላ የምትመጣው ያንዱን እንኳን ትራንስፖርት የማይችል አይነት ብር ነው ብሩ ሳይሆን ነገሩ ነው ነገሩ ነው ማለት መመለስ ስለነበረበት እንዲመለስ ነው እሱ እየጠየቀ ያለው አሁን ኃይሌ የባለው አይነትና ያው እውነት ነው ፍትህ በእያንዳንዱ ሁኔታ አስፈላጊ ነው ለሰው ልጅ መኖርም አንዱ ትልቁ ምክንያት ፍትህ በመኖሩ ነው አይደል እኛን እኮ የሚገዛን ከእንስሳትም የሚለየን በመሃል ህግ የሚበየን አንተም አጥፍታል እንዲሁን አንተም ደግሞ ትክክል ነህ ይሄ ይደረግልህ የሚለን ህግ ስላለን እና ኃይሌ በጣም ብዙ ነገሮች አንስቷል ሙሉ ቪዲዮን ፈልጋችሁ አድማጭ ተመልካቾቻችን ብታዩት በጣም ጥሩ ነው እንመክራለን ባል ምንድነው ጋይስ ምንድነው በእናታችሁ ንገሩኝ ምንድነው 17000 ብር ነው ማገኘው ኖርማሊ በቃ ወጪ ነው አይ በቀን ወጪ የሚባል በቃ ይሄን ነው ስጄ ለሚስቴ ነው የምሰጠው ሚስቴ ሁሉ ነገር ጨራርሳ ሪስፔክት ለጥያቄዋ ትክክለኛ አግባብ ያለው መልስ ተመለሰላት በጣም ተናድጄ ነበር ይሄን ቪዲዮ ባል ምንድነው ሙሉ ሐሳቡ ማለት ተቆረጠብኝ በጣም ባል ምንድነው ያለችው ለምንድነው የተጻፈ ኮሜንት ተጽፎላት እኮ ነው ምናገለ ባል የሌለበት ቤት ባል የሌለበት ቤት ያው ብዙ ጊዜ ስለ ወንዶች ጥሩ ያልሆኑ አስተያየቶችን አይደል የምትሰጠው ከዛ አንድ እህታችን ወንድማችን ብቻ ኮሜንት ሰጪውን ባላቀም ግን ምን ዋጋ አለው ቤት ባል የሌለበት ቤት የሚል ኮሜንት ነው የተሰጣት ባል ምንድነው ብላ ባል አስፈላጊ እንዳልሆነ ነው በዝርዝር የተናገረችው ኦኬ ሙሉ የሷ ቪዲዮ ባል ያስፈልግም ነው አንዳንዴ የተወለደችው እናቷ ባል እንደነበራት ትረሳለች መሰለኝ ጆርዲ በነገራችን ላይ አንዳንድ እንደዚህ አይነት ወጣ ያሉ ጥያቄዎችን የሚጠይቁ ሰዎች እንግዲህ የሴታዊነት መስራችም ከምትባለው ሴት መነሻ ስትመጣ እሷም በጣም አቢዩዝድ የሆነ ትዳር የነበረት እና በዛ ምክንያት ጠልተው የሆነ ሎጂክ ሊነግሩ ይፈልጋሉ እነሱ ኦሬዲ ያንን አይፈልጉትም የሆነ ፍቅር ሪሌሽንሺፕ ሁሉ ጀምራ አልተሳካም ፌል አድርጎ እንግዲህ እኔ ወንድ ልሁን ብለው ይሁን አላውቅም ፌል አድርገው እሷ ነች አዎ ጆርዲ እዚህኮ አሁን ወደ ውጪ ብቻ ሸፋፍነው አስወጥተዋታል ኦኬ ውጪ ሆና ነው የምትሰራ ያለችው እና የሴታዊነት ምናምን አራማጅ ከሚባሉት አንዷ ናት ምናልባት ሚዲያው ያገነናት ይመስለኛል ግን ውስጡን እውነት ግን ለመናገር ብዙ አሉ ባይዘው ውስጡን በጣም ብዙ አሉ እኔ አሁን ሁሉንም እንግሊዝ ተምረው የሚመጡ ምናምን እየተናገርኩኝ አይደለም አሜሪካ ተምረው መጡ እንዲምላቸው አይደለም በአብዛኛው ግን የሴታዊነት አራማጅ አሉ እንደዚህ ከእንግሊዝም ከምንም ዩኒቨርሲቲ ተምረው መጥተው እዚህ ሴታዊነትን በተለያዩ መንገድ ለማስረጽ የሚጥሩ ሴቶች አሉ እና ምንድነው ኮንሰፕቱ ጠቅላላ ባል የሚባል ነገር አያስፈልግም ባል አያስፈልግ አንዲት ሴት ብቻዋን ብቁ ናት ትበቃለች የሚል ጽንሰ ሐሳብ ነው ምን ለመሆን ነው የምትበቃ እንግዲህ አሁን ደግሞ እሷ ራሱ የተገኘባት ቪዲዮ በነገራችን ላይ ከዛ በኋላ ቀና ብላ ሰው እንታያለች ማትለው አይነት ብለህ ማደፍርበት ቪዲዮን የተገኘባት ሴቶቹን ከወንድ ነጥላ ተወስድና በኋላ ለራሷ የማድረግ ነገር ነው ዝንባለው የነበረው ኦኬ አግኝተኛ ይሄ ነው ሴቱን ወንዱን እንደ ጨቋኝ የፓትሪያርካል ሲስተሙ እንደበዘበዘ ምን እንዳለ አይነት አድርጋ ወደ ይሄ ከጫና ነፃ ነው ማግባት ጫና ነው ባልነት ጫና ነው ሚስትነት ጫና ነው ራስሽን ችለሽ መቆም ትቻለሽ ለብቻሽ ኖ ማህበረሰብ ማለት እንዴት ነው የሚመሰረተው በአንድ ሰው ብቻ እኮ ህብረተሰብ መሆን አይቻልም አይደል
እንዴት ነው ማለት ወይ ደግሞ እኔ ግልጽ ያልሆነልኝ ነገር አለ ማለት ምንድነው ብቻዋን መሆን የምትችለው ምንድነው መሆን ትችላለች የሚባለው ምንድነው? አይ እስካሁን ከሰማሽው ብዬ ነው ቪዲዮቿን እንደዚህ አታርግ ጠፋብኝ የሆነ ሀሳብ ላነሳ ነው። አይ ልታነሽ ያላየሽ አይ ተናግራ ነበር ብዬ ነበር። ሀሳቡ ልክ ቢሆንም ጆርዲ ሙሉ በሙሉ ማልደግፋት ሰው አይደለች እውነት ለመናገር። ጆርዲ የምታነሳቸው ለሴቶች ጥብቅና የምትቆም ሴት ናት። ከጀርባው አጀንዳ አለ አላውቅም፣ ግን አንዳንዴ የምታነሳቸው ሀሳቦች ልክ አይደሉም። በደፈናው ወንድ ልጅ ጥሩ አይደለም ተብሎ መልካም ወንዶችን ማዳፈል ልክ አይደለም ከሚለው አንጻር ነው እንጂ ጆርዲ ብዙ ጊዜ ለሚደፈሩ ለሚገደሉ ሴቶች ድምጽ የምትሆን ሴት ናት እና ደግሞ የሚሰማላትም ሴት ናት። ወይ እሱ ከቨሬጅ ነው ባይዘው ከቨሬጅም ቢሆን ይኸውልህ ሳሚ ከቨርም ቢሆን ድምጽ ያልሰሙ በጣም ብዙ ሴቶች እሷ ድምጽ ስትሆን አይቻሉ። ለምሳሌ ከምባታ ውስጥ በአንድ ባለስልጣን በግድ ታገቢኛለሽ ተብላ እሷ የወደደች የፈቀደችው ወንድ ጋር ሄዳ ልጅ አርግዛ በጣም ብዙ ችግር ውስጥ የገባች ከምባታ ውስጥ የነበረች ሴት ፍትህ ፈልጋ ፖሊስ ጣቢያ ስትሄድ እንኳን ፍትህ አንሰጥሽም ብለው ያባረሯትን ሴት እሷ ነች ድምጽ ሆና የነበረው። ከጀርባ ምንም አጀንዳ ሊኖርባት ይችላል፣ ግን ድምጽ ማግኘት ላልቻሉ ሴቶች ድምጽ እየሆነች አንዳንዴ ሰዎች የሆነ ስህተት ሲሳሳቱ መልካም ጎናቸው ድምጽስ አርጋ ጥፍተ እንትን ማለት ስህተቱ ብቻ መነሳት አለበት ብዬ አላስብም። ጆርዲ ይሄንን ሀሳብ ማንሳቷ ልክ አይደለም። ባል በደፈናው አያስፈልግም ባል ምንድነው ብሎ እንደዚህ አይነት ንግግር መናገር ልክ አይደለም። ኮሚኒቲ ምንድነው ማለት ነው? ይሄ እኮ አሁን የኢትዮጵያ እኮ ደረጃ ላይ እንትደርሹ ቤተሰብ ሲኖር ነው እናትና አባት ሲኖር ነው። አባት አያስፈልግም ወይ ባል አያስፈልግም ማለት እኮ ያው ባል ሆኖ ነው መቼም አባት የሚሆነው አይደል መቼም። እና ይሄ ቫሊድ አይደለም። ወይ ደግሞ የምታወራው ነገር እኔ አሁን ይመስለኛል ስለ ትዳር ወይ ምናምን አይደለም ማለት ስለ ቤተሰብ መስራት ስለምናምን አይደለም፣ ስለምን ማውራት እንደፈለገች ግልጽ አይደለም። ያው እቺ በጣም ተቆረጠች አጠረች። ነገራችን ላይ ቆይ ተከለላ አድርጌ ልንገር የሷን ሐሳብ። አሁን ሰሞኑን ትዳርሽ ውስጥ ደስተኛ እንደሆንሽ አታስመሲ ምናምን እያለች ከአንዷ ጋር ስትከራከር ነበር። ኦኬ ነው ትዳር ላይ መሆናችሁ ደስተኛ ያደርጋችሁም ነው የሷ ስታንድ። በቃ እኛ ደግሞ ያላገባን ሰዎች ደግሞ ደስታ የላችሁም አትበሉን። እኔ ስታንድ አሉን መሆኔ ለብቻዬ መሆኔ በቂ ነው እያለች ነው ያለችው። እኔ እኮ አሁን ማሂ ምንም ነገር ከጀርባው የሆነ ነገር ይደረግበታል። ገባሽ? ለምሳሌ መነሻ ብዬ ወደዚህ ወደ ሴታዊነት እርምጃው እንትኖች ውስጥ ካምፔን ውስጥ ምናምን የገባውበት ምክንያት ብላ ያነሳችውንም ገና መቅድሟ ገና ስትነሳና አድምጫታል። ሳውንድ ያደርጋል። እዚህ አዲስ አበባ ነው ተደፈረና ሴት ልጅ እንደዚህ ለሷ ጥብቅና ለመቆም ለሷ የሚጠይቅላት የለም ምናምን በሚል ቲክቶክ ገጽ ከፍታ እሱ ላይ ነው የምትናገር ነበር። እየተባለ ወደ ተጠመዘዘ መሰለሽ ነገሩ። አሁን የወንዶች አጋራነትን የሚንድ ወንዶች አያስፈልጉም የሚልና በደፈናው ደግሞ ወንዶችን አጥቂ አድርጎ የሚስል ኢሜጅ የመፍጠር ካምፔን ውስጥ ነው የገባችው። ከዛ በኋላ አልኩሽ እኮ አሁን እንግሊዝ ምናምን እንደዚህ ተምረው የመጡ 2-3 ሰዎች አግኝቻለሁ እኔም በስራ አጋጣሚ። የሴታዊነት አራማጆች በአብዛኛው መገኛቸው እዛ እንግሊዝ አሉ በብዛት። ሌሎችም ሀገሮች ሊኖሩ ይችላል። እንግሊዝ የተማሩ በሙሉ እንደዚህ ናቸው ደግሞ እያልኩኝ አይደለም፣ በስተት እንዳያዘብኝ። እንደዚህ አይነት አራማጅ ማህበር ውስጥ ገባችበት እሷ። ከዛ በኋላ ከወንዶች ተጽዕኖ ነፃ የሆነች ዓለም እንፍጠር ደግሞ ወደሚል ሂደት ውስጥ ነው የመጡት። በጠቅላላው ለምሳሌ አመራሮ ነው በአመራርነት ደረጃ ያሉት ሌሎችን ሴቶች በሚያገኙበት ሰዓት ባለትዳር እንደሆኑና ባላቸው እንደሚንከባከቡ እንደሚወዱ አክት ነው የሚያደርጉት። ግን ዲያርናት ባል የላቸው አመራሮቹ ባል የላቸው። ሊትራሊ እንደውም አመራር ላይ ለመውጣት ባል የሌላቸው ነው
ትዳር አያስፈልግም የሚሉትን ነው የምትፈልጉት ተብሎ ሁሉ ተጠይቋል። ያ የወንዶች አጋርነትን የካደ ነው። እኔ ግን በነገራችን ላይ ይኸውልሽ ማሂ፣ እሺ ሊመስልሽም ላይ መስልሽም ይችላል። ኖ አይ አይደለም። ከምን አንፃር መሰላው አይደለም ልጨርሳ ነው መቼም። እሺ ምን መሰለሽ ሐሳቡ፣ ለምሳሌ ለሴቶች ጥቃት የወንዶች አጋርነት ካለ መከላከል ይችላል። ወንድን አጥቂ ሴትን ተጠቂ ግን አድርጎ መሳሉ አደጋውን ከማምጣት በስተቀር ምንም የሚያመጣው የሚፈይደው ነገር የለም። እሱ ነው የነሱ የወንድ አጋርነት ካለ የሴትን ጥቃት መከላከል ይቻላል። በነገራችን ወንዱ ሚስቱ ናት፣ እናቱ ናት፣ እህቱ ናት፣ ልጁም ናት። ስለዚህ አጋር ታረጋለች። ግን አንዱን ወገን አጥቂ ሌላውን ተጠቂ እስካሁን በወንዶች ስትዘወር የነበረች ዓለም ናት፣ ከዚህ በኋላ በሴቶች መዘወር አለባት የሚል ነው እንትናቸው እንቅስቃሴያቸው በሙሉ መሰረት ያደረገው እዚህ ላይ ነው። እና በምን መሰለሽ ይሄ በማር ተለውሶ እንደሚባለው ነው። በቃ ጨርስና ላለው ምክንያቱም እኔ ምንም ውስጥ እየተቀበለህ እሺ ይሄ ነው በቃ ያለው ይሄ ነው ያለው ይሄ ነው በቃ እየተናደርኩ ነው። ለዛ እየተናደርኩ ስለሆነ አቁምና እኔ ላውራ። ጨረስኩ። አመሰግናለሁ። ይኸውልህ የወንዶች አጋርነት ወሳኝ ነው። አይ ነው አይ እኔ እሱን ሳልደግፍ ቀርቼ አይደለም፣ ግን ደግሞ እሷ እየሰራች ያለችው ስራ ይበልጣል ነው የኔ። የሆነች ሴት ተነስታ ስለ ሴት ስለደገፈች ሌላ አይነት አስተሳሰብ አላት ማለት አይደለም። ግን ያ ማለት ደግሞ እሷ እንደዛ አይደለችም ነች እያልኩኝ አይደለም። አላቅም፣ የሷን ፐርሰናል ማንነት አላቅም። ግን ደግሞ እኔ ፎሎሬ ናት፣ አያታለሁኝ። እያንዳንዱ የምትለቃቸውን ቪዲዮዎች አያለሁ። ከሷም ማልደግፋቸው ነገሮች አሉ። የማልደግፋቸው ነገሮች ምንድነው? ከባህላችን ያፈነገጠ ነገር አላት። ባልና ሚስት እንደ ኢትዮጵያ ወግ እንደ ኢትዮጵያ ባህል የራሳቸው የሆነ አካሄድ አላቸው። አያቶቻችን እናቶቻችን ይኖሩት እንደነበረ ነው ትዳር መቀጠል ያለበት። አሁን ላይ ትዳር ከ6 ከ7 ወር አላልፍ ብሎ ያለን እውነቴ ነው አላልፍ ብሎ ያለን ጆርዲ የምታስባቸው አስተሳሰቦች ከማህበረሰቡ ጋር የተጣረሰ ስለሆነ መኖር አቅቶ ይሄንን አስተሳሰቧን አልደግፍ። አንድ ያ ማለት ግን ድምጽ ስለምትሆናቸው ሴቶች ሁሉ ጊዜ ምደግፋለሁ። ምክንያቱም ማንንም ሰው ወጥቶ ድምጽ አልሆናቸውም። ሲቀጥል ደግሞ የሆነች ሴት እንትና ተደፈረች ብላ ስትል ዘመን ደፋሪ ካልሆነ አልተነካም። ተረዳይ? በስመ ወንድ ሁሉም ወንድ አይጠራም። የ2 ዓመት ህፃን የሚደፍር ወንድና ለደፈረው ሰው ዳኝነት ላይ ቁጭ ብሎ ፍትህ የሚሰጥ ወንድ እኩል አይዳኝም። ተረዳችሁ? እኩል አይዳኝም። ያም ወንድ ይሄም ወንድ አንድ ያደረጋቸው የያዙት ዕቃ ነው እንጂ አስተሳሰባቸው አይደለም። ስለዚህ አትችልም ይቺ ሴት። አሁን እኔ አገዛት ብዬ ነው ማስበው። አሁን ኢትዮጵያ ውስጥ እየተፈጠሩ ያሉ ሴቶች ላይ እየደረሰ ያለው ጥቃት የበለጠ ትዳርን እንድትፈራ አደረጋት። አገዛት። እውነት ለመናገር ሁላችንም ትዳርን እንፈራለን። አሁን እየመጣ ባለው ነገር ነው የምልህ። ሰው ትዳር ማለት በነገራችን ላይ አንተ እንቅልፍ ሞት ነው አይደለ? ሞትን ያህል ነገር የሞትን ትንሽዬውን ነገር በነጻነት የምትተኛው ባለ ፊት ባልም ደግሞ ሚስቱ ፊት ነው። በተኛችበት ገሎ ሄደ እየተባለ ትዳርን አለመፍራት ይከብዳል። ዛሬ እንደውም ጆርዲ ከለቀቀችው ቪዲዮ ውስጥ ምን አለች? በጣም ከብዙ ሰዎች ጫና ሲደርስባት የኔ ቪዲዮ አይቶ የሚረበሸው ጤናማ ያልሆነ ትዳር ውስጥ የሚኖር ሰው ብቻ። ያ ማለት ጤናማ የሆነን ትዳር ትደግፋለች ማለት ነው። ተረዳኸኝ? ጤናማ ያልሆነ ሰው ነው፣ ጤናማ ትዳር የሌለው ሰው ነው እኔ በመናገረው ንግግር የሚበሳጨው። ያ ማለት እኔ እየተናገርኩ ያለሁት ጤናማ ስላልሆነ ትዳር። የጤናማ ትዳር መለኪያዋ ምንድነው? ከተረዳሻት ጥሩ ተረድተሻታል። እንዴ እንደምንነግሪ ከተረዳሃት ምንድነው መለኪያው? የመጀመሪያው እጅ አለማንሳት፣ አለመናናቅ፣ መከባበር። በቃ የትኛውም ሰው ትዳሩ ላይ እንዲኖረው የሚፈልገው ነው። ለምሳሌ አሁን የመጣው ትዳር ሳሚ ከዱላ በኋላ ምን መጣ ነው። አሁን በእናቶቻችን ጊዜ እኮ እኔ እናቴ ተገርፋ ታውቃለች። በባሏ ተመታ አይደለም ተገርፋ ታውቃለች። ነግራኝ ታውቃለች። ጥፋት አጥፍታ ተገርፋ ታውቃለች። ግን አባታዊ የሆነ ይሄ ፍቅር ያዘለ ግርፊያና
ጥላቻን ያዘለ ግርፊያ ነገ ለሞት የሚዳረግ ግርፊያ አንድ አይደለም። አረ ግርፊያ ልክ አይደለም። አይ እንደው እንደ ዘመኑ እንኳን እንሂድ ብለህ ነው የምልህ። ገብቶኛል። አይ እሺ ኖ ልክ ነው እያልኩ አይደለም። ጥላቻ ያልሆነ እንዴ አሁን ትዳር ውስጥ እኮ ከዱላ የዘለለ ከዱላ የበለጠ እኮ ንግግር ተወራወራለህ አይደል? ተወራወራለህ እኮ ትነጋገራለህ። ሰውነ ሳትነጋገር አትኖርም። ይሄ ውሸት ነው ዘመን። እኔ ትዳሬ ውስጥ ሳልነጋገር ነው ምኖረው የሚል ሰው ካለ ልክ አይደለም። መነጋገር ማለት ግን እኮ መሰዳደብ ማለት አይደለም። ቃላት ትወራወራለህ ሰው ልክ አይደለም ነው የምልሽ። ለምሳሌ አለመከባበር ቆይ ለምሳሌ ትናደዳለህ እኮ አይደል? ሰው ነህ ተፈጥሯል። በሚስት ያልናደድማ ይሄ ልክ አይደለም። ይኸውልሽ በእሷ መናደድ የለብሽ። ይኸውልሽ ፐርሰናላይዝ አታርጊው ነው የምልሽ። በሰው አትናደጂ ነው የምልሽ። በሐሳቡ መነጠል ነው በሐሳቡ ተናደጂ እንጂ በእሷ አትናደጂ ነው የምልሽ። ግን ኢንኬዝ እያልኩ ያለሁት ለምሳሌ ተበሳጨ ባልነ ብዙ ነገር ልትናገር ትችላለህ። ያ ንግግር ዘሎ ፍቺ ጋር ሊያደርስ የሚችለው ንግግሩ የመነጨው ከምንድን ነው እኮ እሷን መናገር ከጀመርሽ ማለት ሰውነቷን መናገር ከጀመርሽ ድሮም ምናምን እያልሽ ስለሷ የምታወሪ ከሆነ ነው ፍቺ ምራፍ ደረጃ የሚያደርስ የሚችለው። በቃ የጆርዲ ማሳብ ይሄ አይ ባል ያረጋል ያስብልማ። እሱ ታዲያ ባል ምን ያረጋል? አሁን እዚህኛው ጋር እኮ የመጣችበት የራሷ መንገድ አለ። ቤት በኩል በሄዳ ነው ማለት እዚህኛው ኮሜንት በፊት ቪዲዮቿን ገብታችሁ ተመልከቱ። ይኸውልህ ይሄንን ሐሳብ አልደግፈውም አልኩ። የምታጠምቅህ ነገር ማለት ነው ልጅቷ ጋር። እኔ ግድ የለም ሐሳብሽን እንዳለ እንደ ሐሳብ ይቀበለዋለሁ፣ ግን በደንብ ኢንቨስቲጌት አድርጊ። ለምሳሌ የምመክርሽ ነገር ማሂ ለክብራን አድማጭ ተመልካቾችም ይሁንልኝ ነገር ክርክር አድርጋ ሁሉ ነበር ከነ ኢዮብ ጋር እንደዚህ ከወንዶች ጋር አይቻልም ክርክር አድርጋ ነበር። እሱ ሙሉ ነው። ከዛ ደግሞ የሴታዊነት አራማጅ ከሚባሉ ግሩፖች ጋር ደግሞ ኢንተርቪው ሰጠችዋል። እሱ ኢንተርቪው እየሄደ ያለ ነው። ቀጣይ ውይይት አላት እየተባለ እየተጠበቀ ፒክ አድርገው ቶሎ አወጣት ከዚህ ሀገር። ማን ያስወጣት? የሆነ ሰው ባይ ዘ ዌይ ባንች ኦፍ ፒፕልስ አሉ ይሄንን የሚያራምዱ ሴታዊነትን የሚያራምዱ። ሴታዊነት ማራመዱ አይደለም አንድ ክፋት። ይኸውልህ መጀመሪያ የህይወት ክህሎት ስልጠና ላይ እኛም ኤንጂኦ ሰራ ስለነበረ አውቀዋለሁ። ስልጠናውን ስንሰጥ የህይወት ክህሎት ስልጠና ላይ ጄንደርና ለጄንደር ደግሞ የሚሰጡ ቲዋርድስ ጄንደር ያሉ አቲቲዩዶች ምንድናቸው የሚል ልምምድ ውስጥ እንሰጥ ነበር። ለምሳሌ ስዕል ሳሉና ሴት የምትሰራው ብለው የሆኑ ኩክ ማረግ ምናምን ይላሉ። የወንድ ደግሞ ኮንስትራክሽን ላይ ምናምን ይላሉ። ይሄ ባያዝድ ነው፣ ሴት ልጅ መስራት አትችልም ማለት አይደለም ምናምን በሚል በጤናማ ነገር ነው መነሻው የነበረው። ከዛው ጾታ ምንድነው ወደሚል ነገር ደግሞ ተመጣ። ጾታ ስንል እንግዲህ እናውቀዋለን አይደል? ጾታን ስንት ቦታ እንደከፋፈሉት። ከዛ በምርጫ ነው ወደሚል ነገር በቃ ይሄ ቀጥታ ወዴት እንደሚያመራ ታውቀዋለህ። እንደው ትንሽ ለማለባበስ የምሞክረው ሙሉ ለሙሉ መውጣት የለበትም ቃሉ። ለዛ ብዬ ጄንደርም ደግሞ ጄንደርን ወደ 172 ነው አሁን ቁጥሩ ያደረሱት ወደዛ አካባቢ ድረስ ከመቶ በላይ 70 የሚል አለ። ከዛም 100 ምናምንም አልፏል። እና እንደዚህ ተደርጎ ከኛ ባህል፣ እምነት፣ አመለካከት ጋር የማይሄዱ ነገሮች ናቸው እየመጡ ያሉት። ለምሳሌ ወንድ አያስፈልገንም የሚል ካምፔን ነበራቸው እሷ ከመውጣቷ በፊት። የወንዶች ጥቃት ይቆም ምናምን የሚሉ ነገሮች ምን እያደረጉ ነው የሚመጡት? ካስታወሳችሁ ኮቪድ ላይ የሆነች ልጅ እንደዚህ ትደፈራለች። በቅርብ ሰው ትደፈርና በአባት ምናምን እንደዚህ መሰለኝ ትደፈርና አርቲስቶቹ እየወጡ በኮቪድ ወቅት ነው ሁላችንም ቤት በከተትንበት ወቅት ነው ያ ነገር የተፈጠረውና እየወጡ አርቲስቶቹ በሙሉ እንደዚህ የሚያደርጉ ወንድ እንዲህ ነው እንዲህ የሚሆን እንዲህ ነው እየተባለ ሲነገር አረ እናንተ ሰዎች አባቶች ወጣው ማለት ነው ልጆቻችንን ሴት ልጆቻችንን ማቀፍ አልቻልንም። ተሳቀቀን። ሁሉ አባት ደፋሪ ነው ወይ? ኢንቴንሽኑ ማስታወቂያም ሲነገር የነበረው ምናምን በስሜታዊነት አርቲስቶች ምን ጀምረው ነበር ለሆነ የገቢ ማሰባሰቢያ ለቤተክርስቲያን መሳተፍ ለሆኑ ለልብ ህሙማን ለህፃናት ምናምን አምባሳደር መሆን ምናምን ብቻ ነው
ጥሩ ነገር ከሰዎች ጋር አታችመን ለመፍጠር ነው። መልካም ነው። እሱ ላይ ተቃውሞ የለኝም። ያኔም እየተነሱ ያችን ማስታወቂያ መስራት ጀመሩ። ቃላቷ ደግሞ ኬት የስክሪፕት እየተቀረጸ እንደሚሰጣቸው ከነዚህ ተቋማት ነው የሚሰጣቸው። አሁን የሆነችን አጋጣሚ ይጠቀሙና which is positive አጋጣሚ ያ እዛ ላይ ወጥተህ መናገር ጤናማነት ነው። ሴት ልጅ ስትደፈር ዝም ካለ ጤናማ ያልሆነ ሰው ነው። ያችን ኦፖርቹኒቲ ግን ወደ ምን ይጠቀሟታል? ወንዶችን ሀመር በማድረግ በመቀጥቀጥ ወንዶችን ወይም አባቶችን ከሴቶች ጋር አፓርት እንዲያደርጉ እንዲለያዩ የማድረግ ነገር ነበር። ስክሪፕቱ ራሱ ስክሪፕትድ ነበር ሲጻፍ። ስለዚህ አባቶች ተሳቀቁ። እንዴ እኔ እኮ ልጄን አጠቤ ምን ብዬ ልጄን ማቀፍ አልቻልኩም አለ አንዱ ወጥቶ። ስለ እውነት ነው የምልህ፣ ይሄ የሆነ ነገር ነው ማውራቸው። አባት ሁሉ ደፋሪ ተደርጎ የተሳለበት ጊዜ ነበር። ወዲያው ይሄ ማስታወቂያ ይቆም ተባለ፣ ቆመ። እነዚህ ሰዎች ውጭ ሀገር ላይ መሰረት አላቸው፣ ባይዘው ቤዛ አድርገዋል። ጆርዲን ራሱ እንዴት አሾልከው እንዳስወጣት እነሱ ያውቁታል አሉ። እዚህ አደረጃጀቱ አለ እዚህ ሀገር ላይ በህቡ ነው የሚንቀሳቀሱት። እኔ ግን ያው ማህበር ውስጥ ስለመኖሯ ስላለመኖሯ አይደለም የኔ ንግግር። ቆይ ስለ ሴት ልጅ መቆሟን ደግፈዋል። ይኸውልሽ እቺ ልጅ ስለ ሴት ልጅ መቆሟ ጤናማነት እኮ ነው። የተሸፈነበት ነገር ግን ሌላ ነው። ጆርዲን የምትከተይና አሁን እኮ ይኸውልሽ የሆነን ሰው ከመከተልሽ በፊት ዳራውን ይኸውልህ ሳሚ እንዴ ለምን እንዳሰመንት እኮ ነው የጀመርኩት ይሄን ነገር አይደል? ቆይ ስማኛ፣ እከተላታለሁ ማለት እኮ ሐሳቧን ሁሉ ደግፋለሁ ማለት አይደለም። ስለማልደግፍ እኮ ስለዚህኛው አስተያየቷ ልክ ያልሆነ ምላሽ አለኝ አልኩ። ያ ማለት ግን የሆነ ሰው የሆነ ስተት አለበት ማለት ሙሉ ነገሩ ልክ አይደለም ማለት አይደለም። ሲቀጥል ደግሞ የሆነ ሰው እየተነሳ ስለ ሴት ልጅ ጥቃት ደጋግሞ ካወራ ያ ነገር ነው ማለትም አይደለም። ለኔ አስተሳሰቤ ነው ማለት። እንደውም አሁን ላይ እየመጣ ያለው ነገር ምንድነው? እርስ በርሳችን ሴቶች እንዳንደጋገፍ እየተደረገን ያለ ነው። ለምሳሌ የሳሚ እናት በቲክቶክ ስሟ የምናውቃት ወታ በታዋቂ የአርት ውስጥ ያለ ሰው እየተጠቃች እንደሆነና ልጇን ማሳደግ እንዳልቻለች እንዲደርሱላት ለህዝብ ጥሪ ያቀረበች። ከዛ ሰይፉ ደወለላት። ሲነጋገሩ በአያቷ ተደፍራ እንደነበረ ብቻ በወንዶች ብዙ ጊዜ ጥቃት እንደደረሰባት ተናገረች። ከዛ ግን ከማህበረሰቡ ሲደርስባት የነበረው ጫና ልክ አይደለም። ተረዳኝ። ከዛ ዛሬ ምን ፖስት ታየሁኝ? ይብላኝ ከዚህ በኋላ ተጠቃሁኝ እንደዚህ ሆንኩኝ ብላ ሚዲያ ላይ መውጣት ለምትፈራ ሴት የናንተን አፈርታ ገመኗን ደብቃ ቁጭ ለምትል ሴት ይብላኝ እኔ ሳለፍኩት ብላ ዛሬ ቪዲዮ ለቀቀች። እኔ ተረድቻታለሁ። እኔ ጆርዲን የምደግፋት ኢትዮጵያ ውስጥ የሴት ልጅ ጥቃት አለ፣ በደንብ አለ። እኛ ደና ቦታ ስለኖርን እግዚአብሔር ረድቶን መልካም ባል ፈጣሪ ስለሰጠን ነው እንጂ በየጎረቤቶቻችን በየማህበረሰቡ ወንድ ልጅ ሴት ልጅ ሲያጠቃ እናያለን። አፈንግጦም ደግሞ ሶሻል ሚዲያ ላይ የሚወጡ አሰቃቂ ነገሮችንም እንሰማለን። እቺ ሴት ለሴቶች ጠበቃ ባትሆን ማንም የለም። የሚገርመው ከጆርዲ ውጪ የሴትን ፎቶ በየጊዜው እየለጠፈ ከሌ ትባላለች እንደዚህ እየደረሰባት ነው ፍትህ ይሰጠን ያለ መታከት ያለ መድከም ማለት ነው የምትል ሴት አንድ ነው የማውቀው ጆርዲ። እሺ ጥሩ ይሄን ደግፋታል። ጥሩ ግድ የለም የምታነሳቸውን ነገሮች እያየሽ በየአገባቡ መደገፊን ትደግፊያለሽ፣ የምትቃወሚን ትቃወሚያለሽ። ጆርዲና የተወሰኑ ደግሞ መሰሎቿ እንዳንቺ የሆኑ ነገራን ደግፈው የሚከተሉ አሉ። ጭልጥ ብለው ደግሞ ወደ ሌላ አስተሳሰቦች ወንዱን እንዳጥቂ ማሄድ እንደማይተባበር ለጥቃት እንደተሰለፈ ፕላስ ደግሞ ትዳርን ወይም ጋብቻን እንደ እስር ቤት እንዲቆጠር የሚሄዱበትን ስቴፕ ይኸውልሽ ግድ የለም። አሁን ከዚህ በኋላ በቀጣይ መምጣቷ አይቀርም፣ እሷ እኛም ይዘናት መምጣታችን አይቀርም። ስለዚህ ያኔ አሁን ዛሬ ተናገርሻቸዋል ሙሉ በቀጣይም ደግሞ እስኪ እናያለን ትደግሚያለሽ ወይ። ከዛ በፊት ግን እያንዳንዱ እሷና መሰሎቿ የሚሄዱበትን አቅጣጫ እዩ። እኔ ደግሞ የምለው ያለሁት አሁንም ደጋግሜ ማንሳት የምፈልገው ጥቃት የለም ወይ? እጅግ በጣም ብዙ ጥቃት አለ። አየን እኮ ኮቪድ ወቅት እኮ ጋድ ወጣ፣ ሁሉ ነገር ጋድ ወጣ፣ ግልጽ ነው ያለው።
ለካ ውጪ መሆን ቤት መሆን ምናምን ብዙ ነገር ሸፍኖ ነበር። ያንን አየን። ስለዚህ አሁንም ቢሆን ወንዱን አግልሎ አይደለም ሴቶችን ጥቃት ማቆም የሚቻለው ባይኔ። ወንዱ ይሳተፍበት፣ ኢንቮልቭ ያድርግ። ወንዱ ሲሳተፍ መውጣት እኮ ይችላል። ወንዱ ደግሞ ወንድ እንዲሆን አሁን እነ ኢዮብ የሚሰሩት ስራ ወእዮብ ከሷ ጋር ሲከራከር የነበረው ልጅ ጥቁሩ ልጅ አሁን እሱ ምንድነው እየሰራ ያለው መሰለሽ? ወንድ ካራክተሩ ምንድነው የሚል ወንድን መስራት ላይ ነው ያለው። አግኝተሽኛል? ይሄ ሴክሲ የሆነ አማላይ የሆነ ምናምን ይሄ የወንድ ካራክተር ግን ሳሚ ይኸውልህ ሶሻል ሚዲያ ሴትን ደግሞ የሚያጠቃ ይኸውልሽ ሴትን የሚያጠቃ ሰው ወንድ አይደለም። ሶሻል ሚዲያ እንዳይጠፋኝ ያዘው። እሺ ሴትን የሚያጠቃም ራሱ ወንድ አይደለም። ሴትን የሚንከባከብ መከታም የሆናት ነው እንጂ ወንድ መገለጫውም እሱ ነው በሚል እያመጣ እያሳየ ነው። ነገር ግን ሴቶችን ወንዶችን በሙሉ እንደዚህ እጃቸውን አስር ሺህ ይዘሽ እናንተ ናችሁ አጥቂዎቻችን አሁን ደግሞ በእኛ የምትመራ ዓለም እናሳያችሁ ጆርዲ እንደሱ ነው እየሰራች ያለው። በጭራሽ ቆይ በቃ ስለሷ ነው ያወራው ስለአንቺ እኮ አይደለም። አይ ነው ቆይ ልንገር። አይ አትበላት ያልሽኝ ከሆነ ስህተት ነው አይደል? አትበላት ኢንተርቪው ቢጂናይ ነው ወቅት ነው እኮ ያንተ አስተሳሰብ ያንተ ነው ሳሚ። ለምን ስለኔ አይደለም? እኔ ደግሞ ስለኔ አይደለም ቃል በቃል እሷ ስላለችው ነው ማለት ደግሞ አሰራሯም ከሆነ ደግሞ እኔ አላቅም በዛ አንግል አልተረዳም እኮ ይሄው ነው እኮ የምልሽ። ግን እኔ ደግሞ ምን እኔ ይኸውልሽ እኩል ስታተስ ላይ ስንደርስ ስለሷ እኔ ደግሞ መተን እናወራ የእውነት እናወራ። ቆይ ግድ እንደው አሁን ክርክር አይደለም። እኔ ደግሞ ምልህን ስማ፣ ሶሻል ሚዲያ ፍትሃዊ ነው፣ ለማንም አላዳላም። ቲክቶክ አለክ፣ ቲክቶክ አለኝ፣ ቲክቶክ አለ አይደለ? ሶሻል ሚዲያ ላይ ወጥቶ ስለ ሴት ልጅ ጥቃት የሚያወራ ወንድ ምን ያህል ነው? ተው የሳሚ እናት እንደዛ ብላ ስትናገር የትኛው ቁንጅናሽ ነው እንደዚህ ያደረገሽ ያለው ብሎ እኮ ያለው ወንድ ነው። ጆርዲ እያለች ያለችው መልካም ወንድን አይደለም። ለኔ ደግሞ እሱ ወንድ አይደለም። ቴንኪው እኮ እያለች ያለችው እሱ አሁን የወንድ መገለጫ ማለት አልችልም። አይቺ ሴት አሁን 2 ዓመት ሕፃን ልጅ የደፈረውን ሰውዬ እኔ ወንድ ብዬ ነው ልጠራ የምችለው። ተረዳይ? ወንድ ነው እንግዲህ ታዲያ ሌላ ስም አልሰጣችሁ ነው። ስለዚህ ወንድ ነው ልለው የምችለው። ያንን 2 ዓመት ሕፃን ልጅ የደፈረውን ወንድ ስትናገር አንተ ለምን ይሰማሃል? ወይ ሌላኛው ወንድ መልካም የሆነው አባት ለምን ይሰማዋል? ወጥቶ እኮ እሱ ያንን የ2 ዓመት ሕፃን የደፈረውን ወንድ አንተ ወንድ አይደለም ከኛ ጋር አትደመርም ብሎ ድምጽ መሆን ይችላል። አብዛኛው የሀበሻ ወንድ ግን ማንም እኔ እንደው ከ3 ከ4 ወንድ በላይ እንደው 3 4 ምናልባት እኔ ሳላይ ካለፈኝ ብዬ ነው እንጂ የለም እንደ አባት እንደ ወንድም ወጥቶ እንደውም የሆነ ሳለ ሳሚ የምንኖረው ምን አይነት ማህበረሰብ ውስጥ እንደሆነ ልንገር። ምንድን ነበር የሆነ ሳለ የተለቆ ነበረ በ24 ሰዓት ውስጥ ህግ ባይኖር አይደል? ኮሜንት ላይ ጻፉልኝ። በ24 ሰዓት ውስጥ ህግ ባይኖር ኖሮ ኢትዮጵያ ውስጥ ምን ይፈጠራል ወይም ምን ታደርጋላችሁ የሚል የሆነ ሳለ ትሬንድ ሆኖ ነበር ቲክቶክ ላይ ካስታውስ። አይቻለሁ። ቴንክ ዩ። ወደ 5000 ምናምን ኮሜንት አለ ዘመን ከ4000 በላይ የጎረቤቴ ልጅ ደፍራለሁ እንትኔን ተናረጋለሁ ሴት ልጅ ጥቃት ብቻ ነው እየተወራ የነበረው ማለት ነው። ከዛ እንደውም የሆኑ ወንዶች እህቴን ብደፍራት ፍትህ እያልኩኝ እምጮ ጅል አይደለሁም የምናምን መተየስ ይዤ መጥቼ ደፋለው ብለው ወንዶች መውጣት ጀመሩ። ስለ እህቶቻቸው ስለሚያውቋቸው ሴቶች ማለት ነው። የዚያ ሰዓት እያልኩ ያለሁት እቺ ሴት እኔ ጆርዲን የምረዳት ጤናማ የሆነ ትዳር ያላችሁ ሰዎች እግዚአብሔር ይመስገን ጤናማ ትዳር ሰጥቷችኋል። ኑሯችሁ ኑሩ። ማንም ሳይሰማውም ጤናማ ትዳር ያለው ሰው እሷ የምታወራው ወሬ አይሰማው። ምክንያቱም ጤናማ የሆነ ህይወት ነው የሚኖረው። ግን ትዳርሽ ውስጥ እየተደበደብሽ ያለሽ ሴት፣ በባልሽ የማይሆን ተጽዕኖ ውስጥ እየገባሽ ያለሽ ሴት አምልጪ። ምክንያቱም ስትሞቺ ፍትህ የሚሰጣት አካል የለም። ፍትህ ቢሰጣትም ደግሞ ከሞተች በኋላ ለሷ ፍትህ ምንድነው? ፍትህ እኮ ለሌላው ሰው ነው እንጂ ለሟች አይደለም። ስለዚህ አምልጡ ነው እያለች ያለችው። ከጀርባዋ ሌላ አጀንዳ አላት አላቅም። ካላትም እሱ የራሷ ጉዳይ። ግን እኔ የምቃወማት ልክ ያልሆነ ነገር አለ። እሷን ብቻ አይደለም፣ ቅድም ሳሚ ጠርቷቸዋል መሰሎቿ፣ ጆርዲና መሰሎቿ ልክ ያልሆነ አስተሳሰብ አላቸው ስለ ትዳር። እነሱም ስለ ትዳር ነው ማለት ስለ አጠቃላይ ስለ ወንድ ልክ ያልሆነ አመለካከት አላቸው። ያ ማለት ግን ጆርዲ እያነሳቸው ያለችው ሐሳብ ስለ ሴት ልጅ መቆሟ ልክ አይደለም ያላስብ ወይም ደግሞ ስለ ሴት መደገፏ ሌላ ነገር አላት ተብሎ አለመሰማትም አለባት ብዬ አላስብ።
እሺ ጥሩ አመሰግናለሁ። ተረድቼሻለሁ። እሺ እንለጥቅ። እንቀጥል። እንግዲህ በጣም አፋጭቶናል፣ አከራክሮናል። እኔ ግያለሁ በእውነት ሀሳብ አስተያየቶቻችሁን አኑሩልን። የእውነት እንምከርበት፣ እንነጋገር። እንግዲህ መስተካከል መታረም ያለባቸውን ነገሮች እያረምን እንሂድ። እንቀጥል ወደ ቀጣዩ Abet,